አታስወሩኝ በእናታችሁ። እንዴ አሁን ሌላ ወሬ እንዳወራ አረጋችሁኝ እና ደበረኝ። ተፋቱኝ፣ በቃ ተፋቱኝ። እንዴ ስራችሁን ኑሯችሁን ኑሩ ወደዛ። እንዴ እኔ ሳያስበው ያነበብኩት ጥሩ ነገር መስሎኝ ጊፍት ምናምን መስሎኝ እኮ ነው። ስፒድ ቻሌንጅ ጋይስ ከሞን ስፒድ ቻሌንጅ ማሙዳ ጠብቀኝ ብለሽኝ ቸኮልኩዬ እስካገኝሽ ምኖረው ሁለት ነው ብራዘር። እንደዛ ነው እንደ የምታስበው ያረዳል። እኔ እኮ ዛዛ ስላላየኝም በስነ ስርዓት ኦፊሻሊ ነው ያየኝ። እሺ እኔ ጋር ማሪም ነው። ብርድ ገደለ። እኛ ጋር በጣም ይበርዳል። እቃፋታ ባልተቤትህን ልጆች አሉ። አሁን አረጀን እኮ አይመችም ብዙ። በዚህ ጊዜ ካልሆነች ለመቼ ትሆናለች? ትልልቅ ልጆች አሉ ቤት ውስጥ እንዴ ኑሯ። ታዲያ ሚስትህን ማቀፍ ከልጆች ከምን ያገናኘዋል? እንዴት ደርሽታ ያለሽ እኮ ሸሚዛል። አንቺ ልጆች ባሉበት ማቀፍ ምናምን እንደዚህ አይነት የለም እኮ። ልክ እንደ በልጅነት ገርል ፍሬንድ እና ቦይ ፍሬንድ በስረቃ እንደዚህ የምታየው ልጆቹን እንትን ብለህ የምትታየው እንጂ እኮ አይመችም። አለፈ፣ ሁሉም ነገር አልፈዋል። ሲደርሺ ታያለሽ። እንደዚህ ያለ እኔ አላውቅም ነበር። አለ ተሸከር። በር ዝጋባቸው፣ አንዱን በር ዝጋባቸው። አጥኖ ብለህ እንደዛ ብናረግ ነው እሺ እንጂ አስቸጋሪ ነው። አጥኑ እያል እንዴት ነህ ታዲያ? አለሁልሽ። ምን እያደረጋችሁ ነው የመጣሁት? ዘመድ አለሽ? እንጫወት። በምንድን ነው የምንጫወተው? በፈለግሽው። ዋኑ ፊኮ ወልበራ ሀቢቢ ሰቦንቱ። እሺ በቤቢ ላይ እንጫወታ። እንዴት ነሽ አዚዛ? አለሁልሽ። አለሁልሽ። ደህና ነሽ? ደህና ነኝ ውዴ። ኑሪ ደህና ሁኚ። ዋናው እሱ ነው። አንቺም ደህና ሁኚልኝ። በርቺ፣ ጠንክሪ፣ ጎበዝ ልጅ። እስኒፍ በዶክተር አስሌ ይገርማል። መቤቴ በ5 ደቂቃ ውስጥ አካውንት የመከፈቱ በጣም ደስ ያለኝ። ራሴን ፕራውድ አደረኩት። ራሴ እኮ ነኝ የከፈትኩት። ፕሌይ አድርጌ ሽቅ ነው። ዲቦራ አንቺ የምናገረው በሙሉ ገብቶሻል። አይ ኖ አንደርስታንድ። አንቺ የልብሽን እኮ ነው እየተናገርኩ ያለሁት፣ ግን ማመን ያልፈለግሽ ገብቶሻል። እንዳልገባሽ ነው አክት የምታደርጊ። ኦኬ ለምን እንደዛ እንደብቶኝ ገብቶኛል። ትሄድ ሽንት ቤት። አይ ነው ገብቷታል። የምናገረው በጠበደብ ነው የገባት፣ ግን አዎ እንዳትል ተቸግራለች። አይደለምም እንዳትል ተቸግራለች። ገብቷታል። ደብል ታፕ አድርጉ ጋይስ። ሳቅ ይመጣል ዝም ብሎ። ስቀሽ መጣሻል። አይ ቴዲ ቁጭ ነው እኮ የወዴን ያደረግልኝ አልሻል። መርዝ የሆነ ልጅ ምናምን ያሻ እንዴት አወቀ ምናምን። አይገርመኝ ነው እኮ እንዴት እንደዚህ ልትቻልክ ብዬ እኮ ገረመኝ። በደንብ ታያለህ ማለት ነው። አንዳንዴ ሳያ አለው ለዚህ ነው ብዙም ከብዙ ጌመሮች ጋር እንትን ድራማ አልወድም፣ አልፈልግም። አሁን ለምሳሌ ከተወሰኑ ልጆች ጋር ነው የምጫወተው፣ በጣም ሴሌክቲቭ። እኔ ግን ድራማ ወዳድ ነው የሚመስለው ወይስ ድራማ ሸሼ? ድራማ እኮ አንቺ ስለወደድሽ ሳይሆን ጠልቀሽ ስትገቢ ራሱ ይመጣል ድራማው፣ ሳትፈልጊው ማለት ነው። ግን እኔ ድራማ አልፈልግም። ግን ብዙ ድራማዎች አንቺ ፈልገሽ አይደለም አይደል የሚመጡት? ወይ ሳታውቂ በሆነ ጉዳይ ትገቢያለሽ ወይ ይከቱሻል ምናምን። ስገባ ግን አሁን አይ ዶንት ማይንድ ድራማ ውስጥ ቢያስገቡኝም እንዴት መውጣት እንዳለብኝ ስለማውቅ አሁን በራስ መተማመኑ እያለ አሁን ይደብር። እሺ አንድ ሰው
አይኖ ወይ እንዴት ሀንድል ማድረግ እንዳለብኝ ስለማቅ ምንም አይመስለኝ። መጀመሪያ አካባቢ ግን ቲክቶክ ገና በደንብ ሳይገባኝ እንትን ልል ነበር። በቃ ስጭትል ለምን ላለው ልካ ግን ጥቅምም አለው ጉዳት። ካየሁት ትክክል ከሆንኩኝ ትነግርኛለሽ። ካየሁት በቃ ስማርቱ ኤግዚት የምታደርጊበትን አንዱ መንገድ ልንገርሽ። ከሆነ ድራማ መውጣት ስትፈልጊ ፐርፐዝ ሊያውቀሽ የሰከርሽ መስለሽ አክት ታደርጊያለሽ። አረ ሴራ ትታይ ስለሆንኩ ጭራሽ አንድ ቀን ነው እኮ እሱን ሰክሬ ሳይሆን እሱንም እንዳልጠጣሽ ያስታውቃል እኮ። ግን የሆነን ነገር ማምለጥ የፈለግሽው ነገር ሲኖር ላምልጥ ላይፍ ቴንክ ዩ ሶ ማች። በጣም ነው አመሰግን። ይለፈን ቴዲ ዛሬ ፐርፐዝሊ የሆነማ አላማ አለ፣ ጀርባ መጠናት አለብኝ። አይ እኔ እንትን አይደለም ኤግዚት ማድረግበት ምናምን በድራማ አይደለም፣ በድራማ ምናምን አይደለም። እኔ ካልፈለግኩ በቃ እንደዚህ ያስታውቃል። ድራማ ሲባል ግን ምን አይነት ድራማ ነው ያለው? ብዙ አይነት ድራማ አለ። ለምሳሌ እስኪ አንዱ ሁለቱ ለምሳሌ ምን አይነት ድራማ ጀነራላይዝ አድርገሽ? በውሸት የሚሰራ ድራማ አለ። በውሸት ኦኬ። ሰዎች የሚሰሩብህ ድራማ አለ። በውሸት ራስ የምትሰራው ድራማ አለ። አንድ ሰዎች የሚሰሩብህ ድራማ አለ። ሁለት በአጋጣሚ ተሰርቶ ደግሞ እንደ ሰፕራይዝ የሚቀርብልህ ድራማ አለ። ሶስት አይነት ነው ያለው። ቢከዝ ሰው ብዙ ነገር ነው ሰው የሚጠነስስብህ ሂደው ነው ማን ምን እያሰበልህ እንደሆነ አታውቅም። እዚህ ሚዲያ ላይ ሆነ ሰዓት ላይ ከሰው የሚፈጥረው ይህ ሁሉ የሚሰራው ድራማ ለምንድን ነው? ምን ለማሳካት ነው? ሆን ተብሎ የሚጠነሰስ ድራማ አንዱ አንዱን ጥሎ ለማለፍ ነው። አንዱ የአንዱን ውድቀት ማየት ስለሚፈልግ ነው። አሁን ለምሳሌ እኔ አሁንም እዚህ ቲክቶክ ላይ ቢፈርጥ ቢነሳ እኔ ሊጥለኝ አይችልም። ጥሎ ማለፍ ስትይ ምንድን ነው? ከየት ወዴት ነው የሚጥለኝ? እኔ ባይዘቦች ሱቃ ላይ አይገባኝም። መሬት ላይ ብንሆን ንግድ ቤት ከፍቼ እኔ ራሴ አሁን እሱ ነገር አይገባኝም። ግን እኔ ራሱ ልጥሉኝ ምናምን ስለምሰማ እኮ ብዙ ጊዜ ስለምሰማ ግራ ይገባኛል። እኔ ልጥሉኝ ነው ምናምን ይላሉ አንዳንድ ሰዎች። ልጥሉኝ ሚንስ ምን መሰለክ፣ ይሄ አንዱ የሆነ የአንዱ ሰው አለ አይደለ? ይሄ አሁን ቤትህ ከአንዳንዴ በሰላም ተሞልቶ ምናምን ከቤተሰቦች ጋር እያወራ ተጫውተ ምናምን ጊፍት አግኝተህ ምናምን ከቤተሰቦች ጋር ተጫውተ ምናምን ትጣላ አይደለ? ከቤተሰብ ጋር ሆን ብለህ እንድትጣላ ሰው እንዲርቅህ ወኩት። አሁን ድራማ ሲፈጥሩ ያረባካችሁ ነው እንዴ? ልካሰ እኔ ፍቅር ፍሊተር እኮ ተጠቀመች ነው ያማረብሽ ስተኝ እኔ የተጠቀምኩትን ፍሊተር ተጠቀሚና እንደኔ ቆንጆ ኝ ይላታሉ። ወይም ትችላለች አይደለ? ስላለች አሁን ለምሳሌ ስልክ ነው አይደለ? ኖርማል እኔም ስልክ ነው ያለኝ፣ እነዛ ሰዎችም ስልክ ነው ያላቸው። እኔ የተጠቀምኩትን ተጠቅመው እነሱ ማየት ነው እንደ ላይክ እድል ኢትስ ኦል አባውት ላክ ነው። እዚህ ቲክቶክ ላይ ምንም እኮ ማንም ከማንም አይበልጥም። ባይ ዘ ወይ እኔ ከሰው በልጣለሁ ብዬ አስቤ አላቅምም። ሰው ከኔ ይበልጣልን ብዬ አስቤ አላቅም። ሁሉም ሰው ተመሳሳይ ነው። ግን እድልህ ነው በቃ እዚህ ጋር እና የልብ ቀናነት ነው። በተንኮል በመቀኝነት ምናምን ስትሄድ ደግሞ ምንም አይሳካም። አንድ ሰው እንዳመልጠን ኦኬ ገባ። በልብ ቀናነት ስትሄድ እንጂ ይህም በምቀኝነት አንዱ ላይ አንድ ነገር የሆነ መጥፎ ነገር አውርተ ምናምን አይሰ ወርካውት አያደርግም። በቃ ተባነነ። እኔ አሁን የሆኑ ሰዎች ትላንትና ነው ወይስ ከትላንት ወዲያ የሆነ ሪካርድ አለው ሰው ፍሊተር ምናምን እያሉ ያወራሉ ስለ እኔ ማለት ነው። እኔ ፐርሰንት ሄዲ ባይዘወይ የትም ቦታ ሄዳለሁ።
አሁን ሰው የተሰበሰበበት ቦታ የትም ቦታ ሄዳለሁ በኮንፊደንስ ማለት በራስ መተማመን ስላለኝ ነው። እዚህ ቲክታክ ላይ የማውቃቸውን ሰዎች በአካል አግኝቻቸው አውቃለሁ። ማረጋገጫዎች አሉሽ? ቪዲዮዎች ፕሮግራምም አዘጋጅቼ ጠርቻቸውም አውቃለሁ። የተሰበሰቡበት ቦታ ስለመገኘትሽ የሚያሳይ ቪዲዮ ያለሽ ለዚህ ለተከበረው ህዝብ ማቅረብ የምትችይው? ማረኔ ነበረ የልደቴን በርዝዴን ራሱ በ10,000 ሰው መካከል ህዝብ እያየ ነበር እዚሁ ላይ ኧረ እኔ በተደጋጋሚ እዚህ ቲክቶክ ላይ የማውቃቸውን ሁሉንም አግኝቻቸዋለሁ። አብዛኛው አለበት ቦታ ላይ ሁሉ አለሽ። ይሄ አንዱ በራስ መተማመን ነው። አይ ዶንት ማይንድ የሆነ እንዴ ልበልክ፣ አሁን ለምሳሌ ይሄ የኮንፊደንስ እንትን ማለት ምናምን የለብኝም እና ሲያወሩ የነበሩት ሰዎች እዚህ ነው የሚኖሩት። በጣም ገረመኝ። 2 ምላስ ናቸው። እኔን እዚህ ጋር በጣም እንደሚወዱኝ በጣም ለእኔ ቦታ እንዳላቸው ምናምን ነው የሚያወሩት እና ከጀርባዬ ግን የሚያወሩት ያረሷ ስማ አይታችሁታል ምናምን ይገርማል። የሰው ነገር በቃ የዛን ጊዜ በቃኝ። ቲክቶክ መንደር ያሉ ሰዎች በጣም ከባድ ናቸው። እንዲያውም ብትጠይቂኝ ትልቁ አሁን የኖርንበትም ከሰፈርም ካደግንበትም ከምናውቀውም ትልቁ ውበታችሁ እኮ አንዳችሁ ከአንዳችሁ ስለ አንዳችሁ ከጀርባ የምታወሩት የምትንሸኳሸኩት ነገር ነው። አንዳችሁ ስለ አንዳችሁ የምታወሩት ነገር ውበት እኮ ነው። እኔ ቴዲ በጣም የሚለየኝ ነገር ምንድን ታውቃለህ? አላወራም። እኔ ስለ ሰው እኔ ስለ ሰውም አላወራም። በተለይ ደግሞ ስለምቀርባቸው ሰዎች አላወራም። ለምሳሌ ጓደኞቼ ስለምላቸው ሰዎች አላወራም። ከጀርባም አላወራም። ከፊት ለፊት ማወራውን ነው ከጀርባም ላወራ የምችለው። አልወድምም እንኳን የምቀርባቸውን አሁን ቴዲ አሁን አንተ ጋር እንደዚህ ተቀራረብን አይደል? ቴዲ እንደዚህ አሁን ፊት ለፊት የምነግርህን ነገር ነው ጀርባ ሄጄ የማወራው። እንደዚህ አልወድም እኔ እንደዚህ ጀርባ ላይ ሀሜት እንደዚህ ምናምን የፈለገውን ሀሜት አታምጣብኝ። ሆነ በጣም በጣም ፖዚቲቭ ነኝ። በቃ እኔ ልክ አሁን ካልተመቸኝ ቴዲ አትመቸኝም ምናምን ብዬ ፊት ለፊት ነው የምነግርህ። ወይ ከደበረኝ እዚሁ ፊት ለፊት ነው የፊት ሪያክሽን ይቀየራል። እዚሁ ፊት ለፊት በቃ ካልተመቸኝ አልቀርብህም ምናምን ወይ ፎሎ አላረግህም አልከተልም ምናምን እንጂ አንተን ወድሃለሁ እያልኩ ምናምን ከጀርባ ሄጄ ምናምን ኖ ለምን እኔ ብዙ ጊዜ እንደውም በጣም ነው እታማለሁ እንጂ አላማ ስለማውቀው ከጀርባ ሲወራ የሚሰማውን ስሜት በጣም ብዙ ጊዜ ደርሶብኝ ስለማውቀው ያላረገውም። ከጀርባ ሲባል እዚህ ቲክቶክ ላይ የሚያወሩትን ነው ወይስ ተደዋውሎ ያወራሉ ወይስ ይጻጻፋሉ? ምንድን ነው እዚህ ቲክቶክ ላይ ፊት ለፊት ከተወራ ከጀርባ አይባልም አይደል? አይ ከጀርባ ቲክቶክ ላይ ምናምን አለ ከጀርባ የሚወራ ተደዋውሎ ምናምን በውስጥ በኢንቦክስ ምናምን የጀርባ ከዛ ትሰማዋለህ የሆነ ጊዜ ላይ ምናምን ትሰማዋለህ። ግን እኔ የምቀርበውን ሰው ወይ ደግሞ የራሴ የምለው ሰው በእኔ አቅራቢያ ያለውን ሰው ምናምን አላማም አልወድም። እኔ ማማት እኔ አሁን አንድ ፕሮግራም አዘጋጃለሁ። አንዳንዴ ሴት ልጅ ሴቶች ማለት ነው ኢቨን አሁን ቆንጆ ሴት ስናይ ይች ልጅ እኮ ስታምራ እንልም። ለምን እንደሆነ አላውቅም። የሆነ እንከን ነው የምፈልገው። ታስጠላ ነው ታምራል። እኔ እግዚአብሔርን አልልም። እኔ የሆነ እንከን ታወጣላችሁ። እኔ ትገለኝ አልልም። ቆንጆ ሆነች ቆንጆ ናት እንዴ ልወስድባት አልፈልግም። እኔም የራሴ የሆነ የራሴ የሆነ ውበት አለኝ። የራሴ የሆነ ደስ የሚል ነገር አለኝ። የራሴ የሆነ ነገር አለኝ። በቃ እኔን እንደ እኔነት የሚወደኝ አለ። እሷን ደግሞ እንደ እሷነቷ የሚወዳት ሰው አለ። ገባ አልልም። እኔ ከወደድኩት ቴዲ በቃ በጣም ነው ሰው መወደው። በጣም ብዙ ጊዜ የሚጎዳኝ ምን ታውቃለህ? ሰው ከወደድኩ አሁን በጓደኝነት በምን ከወደድኩ በቃ ወደድኩ ሙጫ ነኝ። በቃ ጅልኝ እንትን አልልም። በቃ ለዛ ሰው በጣም ነው የምጠነቀቀው። በጣም በቃ ያን ሰው ላለማስደበር ምናምን እንኳን ከጀርባው መጥፎ ነገር ያን ሰው ጭራሽ ነው ማስደበር የማልፈልገው ጭራሽ። አንድ ጥያቄ ልጠይቅሽ። እዚህ ይህን ቴዲ ያራዳ ማሜ እንዴት ነህ? አለሁልህ ብራዘርዬ፣ አባቴ ሁሉ ሰላም ነው? ያራዳ ልጅ እንዴት ነህ? ዲቦዬ ቆንጆ አምሮብሻል። ሳላይሽ ቆየሁ እኮ በእናትሽ ቦልከሽኝ። ሰላም ቤተሰብ እንዴት አደራችሁ? ላይክ ሰብስክራይብ እያደረጋችሁ አበረታችሁ። ዛሬ በጣም ደስ ይሉ ነበረ እውነት። ለምሳሌ
እኔ ግን ግርም የሚለኝ ማለት ነው አሁን ጃኒ ስትጫወት ማለት ነው ከስር የሚጽፉት ኮሜንት በጣም ነው የሚያስቀኝና የሚያስገርመኝ። በእውነት በጣም ነው የሚያናድደው። አንዳንድ ሰዎች አሁን በሙስሊሙም በኦርቶዶክሱ ጾም ነው፣ ግን እኔ ምን አይነት ሰዎች እንደሆኑ ዝም ብዬ ሳያቸው ማለት ነው የሚጽፉት ኮሜንት በጣም የሚያናድድ የሚያበሳጭ ነው። ግን የሚበሳጭላቸው የለም እላችኋለሁ። ጃኒ ላይም የሚጻፈው ኮሜንት የሚገርም ነው። ይህ ድንግጥ እውነት የሰው ልጅ በስመ አብ ቻይ ነው። ግን ዲቦራ ላይ ራሱ የሚጻፈው ኮሜንት ይደንቀኛል፣ ይገርመኛል። እኔ በቃ ሁሉም ጋር በቃ አንዳንድ ሰው ምቀኛ ነው። በቃ የሰው በቃ ድክም በንግግር ድክም እንዲሉ ይፈልጋሉና ያው ቲክቶክ አይደለ ደጋግሞ ነው የሚጽፉት። እና እንደዚህ አይነት ሰዎች ልቦና ይስጣችሁ። እውነት በቃ ሰው የድሉን ነው የሚኖረው፣ የተጻፈለትን ነው የሚኖረው ብዬ አምናለሁ። እኔ ሁላችንም በስደትም ይሁን በሀገር ውስጥም ይሁን ብቻ ያው ስራ ነው። አሁን እነሱ የሚጫወቱ እነ ዲቦራ እነ ቤታዮ በቃ ሁሉም የሚጫወቱት በቃ እንግዲህ ይሄ የእድል ጉዳይ ነው። አሁን ይሄ ቲክቶክ የሚባል አፕሊኬሽን መጣ። በዛ እንግዲህ ገንዘብ ይሰራል ተባለ። መጠቀሚያ ማለት እየተጠቀሙበት ነው። ብልጦች ጎበዞች እየተጠቀሙበት ነው። በመጣው ነገር እንግዲህ መጠቀም ነው። በነገራችን ላይ የሚሰጣቸው ሌላ ከስር የሚናገረው በቃ የሚቀና የቅናት መንፈስ ያለበት ያ ሰው ሲስቅ ሲደሰት ማየት የማይፈልግ ሰው በቃ እንደዛ የሚናገሩ ሰዎች የሚጽፉትን ኮሜንት ብታዩ ግርም ነው የሚላቸው። አሁን ጃኒን እንዴት ከአዶናይ ጋር እንዴት አንቺ ከአዶናይ ጋር ትሆኛለሽ ይሏታል። ዝም ብዬ ኮሜንት ሳይ ማለት ነው። አዶናይ ይበዛብሻል ይሏታል። አንቺ እኮ ከጆን ዳንኤል ጋር እንደዚህ ሆነሽ በቃ ይቅር ብሎሻል። አንቺ ግን አሁንም እዚህ በቃ የሆነ ሁኔታሽ ምናምን በቃ ያስጠላል ምናምን የሚሉ ልጆች አሉ። ምን አገባቸው? አዶናዩን ወዶ ፈቅዶ ወዷት አፍቅሯት ነው አብሯት የሆነው እንጂ ባያፈቅራት ባይወዳት እኮ አብሯት ሊሆን አይችልም። እሷም ደግሞ ባትወደው ባታፈቅረው አብራው ልትሆን አትችልም። አዶናይ እኮ በዛን ሰዓት የሆነ ዩቱበሮች ላይ ቀርቦ የተናገረውን ንግግር መቼም ታስታውሳላችሁ። ከካናዳ ነው የተመለሰው፣ ብቻ ከኢትዮጵያ ውጭ ነበረ። ከዛ ተመልሶ ቃለ መጠይቅ የሚያደርጉ ዩቱበሮች ላይ ሄዶ የተናገረውን ንግግር ታውቃላችሁ። እንደዛ ሆኖ እንኳን በቃ ሰው ሁላ ውይ ከትልቅ ከትንሽ እስከ ትልቅ በቃ እግዚኦ ምን አይነት ሰው ነው በአደባባይ እንደዚህ የሚናገረው? ምን ሆኖ ነው? ምን ነክቶት ነው እየተባለ ሰው ሁላ በቃ ቲክታክ ራሱ ብዙም የሚቀርበው አልነበረም እኮ አዶናይን። ጃኒ ናት ያነሳችሁ ማለት ይቻላል። የማንንም ወሬ ሳትሰማ በሰዓቱ ከጎኑ የነበረችው እሷ ናት። በስመ አብ በእውነት እና አዎ በእርግጥ ከጆን ዳንኤል ጋር የተፈጠረ ነገር አለ ምናምን። እሱን ደግሞ ያው ብዙ ጊዜ ቲክታክ ላይ ያሉ ሰዎች ሚስጥርም ይሁን ምንም ብቻ የሆነ ከሰውም ጋር ሲጣሉም ይሁን ቢጣሉም ቢደሰቱም ምናምን ብቻ መጥተው ቲክታክ ላይ ነው የሚያወሩት። ግርም ይለኛል ይሄ ነገር ደግሞ ማለት ነው። ስለ ቤተሰብ ስለ ምናምን ዝም ብሎ መጥተው ያወራሉ። በዛን ሰዓት እንግዲህ ያው የጃኒ አካውንት ሊዘጋ ተዘግቶ ስለነበረ አካውንት የተዘጋብኝ ያዘጋብኝ ጆን ዳንኤል ነው፣ እንደዚህ ነበር ብላ ተናገረች። አስቡት እንግዲህ አካውንቷ ማለት እንጀራዋ ማለት ነው፣ የምትሰራበት ነው። ሌላ ስራ የላትም እንግዲህ ጃኒ። የእናቷን ቤት የሰራችው በምታገኘው ገንዘብ ነው። መኪና ብትገዛ ቤት ብትከራይ ምን ብትል በምታገኘው ገንዘብ ነው እንግዲህ በዛች። ስለዚህ እንጀራዋን የተዘጋባት። ስለዚህ በቃ ጆን ዳንኤል ስለመሰላት ወጥታ ተናገረች። ጆን ዳንኤል ደግሞ መመለስ ያለበትም መለሰ። እኔ ምንም አላደረኳትም፣ ጎንደር ሂዳ ሳለ እንደውም የደወለችልኝ እሷ ናት ምናምን ብሎ ያ ነገር ተፈጠረ።
በሰዓቱ እንግዲህ ከአዶናይ ጋር ስለነበሩ አዶናይ ደግሞ እንዴት እኔ ቤት ተቀምጬ እንዴት አንቺ ለሱ ትደውያለሽ ምናምን ያው የሰው ልጅ መጣላት መፋቀር ምናምን ያለ ነው። ብቻ ይዘበራረቃል ነገሩ። በሰዓቱ ተሰምቶት ነበረ። ተጣሉ ተባለ፣ ተለያዩ ተባለ። ከዛ ነገሩን በሰላም ከጆን ዳንኤል ጋርም ነገሩን በሰላም ፈትተውት ታረቁ ማለት ነው። እንደውም ጆን ዳንኤል እና አዶናይ ከዛ በኋላ የሆነ ቪዲዮ አብረው ሰሩ ማለት ነው። በዛ በቃ ሰው ጉድ አለ። የኛ ሰው ለአንድ ሳምንት በጣም በዛ ከተባለ 15 ወይ ወር ነው ቢያወራ ቢስቅ ቢሳለቅ። ግን ያ ሁሉ ነገር አልፎ ሁለቱ ጀግኖች ናቸው። እውነት ተነጋግረው በውይይት በፍቅር ፈትተውት አሁን ላይ አብረው ናቸው። ደስ ይላል። ግን አሁንም ድረስ ሰው ከስር የሚጽፈው ኮሜንት የአዶናይን እንትን የሚለው አሁን አንቺ ከሱ ጋር መሆን ነበረብሽ ይሏታል። ለአዶናይ የሚያግዝ ደግሞ አዶናይ ከአንቺ ጋር መኖር ነበረበት ይላል። እና እኔ ግርም ነው የሚለኝ የኛ ሰው አስተሳሰብ። ምን አገባቸው? አሁን ደግሞ እንትናን ዲቦራን በስማ ቤታዩን ከዳሻት የሚላለ ቤታዩ ምን አደረገች የሚላለ ደግሞ ምን አለች? የሆኑ ሰዎች እያወሩ ነበረ ስለኔና በጣም ገረመኝ። በቃ የራሴ የምላቸው ሰዎች ናቸው ምናምን እያለች ለቴዲ ስታወራ ቤታዩ ማለት ነው። ቤታዩ አይደለችም። ቤታዩ ስም እኮ አልጠራችም። ከስር ኮሜንት ማለት ከሚጽፉት በላይ እኮ ዲቦራና ቤታዩ ይቀራረባሉ፣ በጣም ይዋደዳሉ። እንግዲህ ረጅም ጊዜ ሆናቸው ሳይጣሉ። እንደውም እነሱ ቢጣሉ እንኳን ወዲያው ተነጋግረው ነው ነገሮችን የሚፈቱት በሰላም ማለት ነው። ግን ከስር ሰውን እንትን የምትሉ በቃ ወደ ነገር እንዲገባ የምታደርጉ ሰዎች ደግሞ እኮ አንዴ ብቻ ጽፎ ዝም ቢሉ ምን አለበት? ደጋግሞ ነው የሚጽፉትና እኔ ግርም ይለኛል በእውነት። አሁን ዛሬ እንትና እንዴት እንዳስደሰተችኝ ማናት በቃ ዲቦራ ጃኒም በቃ የመለሱት መልስ ምናምን ኧረ በስመ አብ በጣም ነው ደስ ያለኝ በእውነት። እኔ አሁን ድሮ አለች በፊት በጣም እናደድ ነበረ። የሆነ ነገር ሲባል በቃ ወዲያውና ተናድጄ እናገር ነበረ፣ መልስ ነበረ። አሁን ግን እንትኑ ሲስተሙ ስለገባኝ ምንም አልናገርም። ምንም ቢል ማንም ምንም ቢል ምንም ሰውን አላስቀይም እንጂ ሰውን አላናድ። ሰዎች በእኔ ምክንያት አይቀየሙ፣ አላስቀይማቸው እንጂ ሰው ስለኔ ምንም ቢያወራ ምንም አይመስለኝም እኔ እስካላደረኩት ድረስ ብላ ስትመልስ ዲቦራ እኔ በጣም ደስ አለኝ። ከምንም በላይ ደግሞ ቲክታክ ላይ ማለት ነው ካሉ ወንዶች ደስ የሚሉኝ ልንገራችሁ፣ ቴዲ ሀዋሳና በቃ የሆነ ቆፍጠን ያለ ከሰዎች ጋርም ብዙም አይነካካም። በቃ የሚያወያያቸውን ሰዎች ያወያያል። መጀመሪያ እንደዚህ ይጫወታል ወይ በፊት እንደውም ከቤታዮ ጋር ነበረ። ከዛ ከመማር ጋርማ ጭራሽ ፍርስ ነበር የሚያደርጉት በእውነት በሳቅ በቃ መማርም ዝም ብላ ነው የምትስቀው። ቴዲ ደግሞ አይስቅም። የሚገርመው ነገር ዝም ብሎ ፈገግ ይላል፣ ጥያቄ ይጠይቃል ምናምን እንደዛ ነው። እና ደስ ይለኛል ቴዲ ሀዋሳ። ከዛ በመቀጠል ደግሞ ኤርሚ በጣም ነው ደስ የሚለኝ። ስለ ሃይማኖት በቃ ስለ ሃይማኖቱም እውቀት አለው። ከዛ ላይ ደግሞ ማንም ገስት ላይ አይገባም፣ ራሱ ቀጥታ በራሱ ላይቭ ይገባል። በቃ ከጓደኞቹ ጋር ይጨዋወታል ምናምን ይወጣልና ቴዲ ሀዋሳና ኤርሚ በጣም ነው ደስ የሚሉኝ። በጣም ያስገርመኛል በእውነት ጸባያቸውና በጣም ነው የሚመቸኝ ቴዲ ሀዋሳ። እና ምን ልላችሁ ፈልጌ ነው እኛ ሰው በስመ አብ አብሶ ቲክታክ መንደር ላይ ያሉ ሰዎች ኮሜንታተሮች አብዛኞቹ በቃ የሆነ ነገር እንዲፈጠር ነው ፈልጉት። በቃ የሆነ ያንም ማነካካት፣ ግን ጎበዝ መሆን፣ ቶሎ አለመናደድ። አሁን ጃኒ ቅድም የመለሳችሁን ሰምታችኋታል። ማናት ዲቦራ የመለሰችውንም ሰምታችኋል። ደስ ነው ያለኝ እንደዛ ሲመልሱ። እንደ በፊቱ ቢሆኑ በነገራችን ላይ ጃኒ በፊትም ቢሆን መልስ አትመልስም።
ጭራሽ አትመልስም። ዝም ነው የምትላቸው ወይም ደግሞ ያው የሚጽፉትን ነገር ታስቆማቸዋለች እንጂ ዝም ነው የምትላቸው። ወይ የሆነ ሙዚቃ ተከፍተና ትጨፍራለች ምናምን ፈታ ነው የምትለው፣ እያነበበች ጸጥ ነው የምትለው፣ መልስ አትመልስም። እንትና ዲቦራና ቤታዩ ግን ኧረ በስመ አብ ቤታዩ አብሶ በጣም ነው የምትናደደው። በቃ ያናድዷታል እንደገባች የሚጽፉት ኮሜንት። እንደውም አሁን ትንሽ ይሻላል እንጂ የሚጽፉላት ኮሜንት በጣም ነው እንኳን ለሷ ለሌላም ሰው ያናድዳልና በሰላም ትገባለች፣ ተናዳ ትወጣለች። እልህ ስላለባት ማለት ነውና ግን አሁን በጣም ጎበዝ ናት። ወዲያው ትመልስላቸዋለች እየሳቀች ምናምን ከጓደኞቿ ጋር እየተጫወተች ምንም አይመስላትም። ዲቦራም እንደዛው። ዲቦራን እና ቤታዩን ለማለያየት ኧረ በስመ አብ በቃ በኮሜንትም በምንም የማያደርጉት ነገር የለም። ግን በጣም ጎበዞች ናቸው። ያው የሰው ልጅ እኮ ይጣላል፣ የማይጣላ የለም። ግን ነገሮችን ደግሞ በሰላም ፈትቶ ያው ወደ ነበረ ፍቅራቸው መመለስ እንደዛ ደስ ይላል። እና በሰው ወሬ አትጣሉ እህት ወንድሞቼ። ደግሞ በቃ ሰው ስለተናገረ አትናደዱ ለማለት ያክል ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የማመሰግነው። የወዶች ፈጣሪ ያክብርልኝ። ሰብስክራይብ 11,500 አስገብታችሁኛል። በጣም ነው የማመሰግነው። ያው ሁሉ ጊዜ እንደምለው ቪዲዮ ምናምን ለመስራት ያለውበት አካባቢ ስለማይመች ነው። ያው እንደዚህ እያልኩኝ እንግዲህ የሚመች ቦታ ላይ ሲደርስ ከእህቶቼ ጋር ከጓደኞቼ ጋር ቆንጆ ቪዲዮ እሰራለሁ እያል አስባለሁ። እስከዛ ግን እንደምታበረታቱኝ እናንተ ተስፋ አደርጋለሁ። ስደት ላይ ያላችሁ እህት ወንድሞቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ይጠብቀን። ሰላም አውሉ፣ ሰላም ያሳድረን፣ ሰላም ያውለን፣ በቀኝ ያውለን፣ ከክፉ ሁሉ ይሰውረን እግዚአብሔር። አሜን 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 እያላችሁ ጻፉ። እግዚአብሔር ክፉ ነገር አያሳየን። እንደው ሀገራችንን ሰላም ያድርግልን። ዓለም በሙሉ ሰላምቱን የሰው ዘር በሙሉ ሰላም ያድርግልን እግዚአብሔር። እወዳችኋለሁ፣ አከብራችኋለሁ። በዚሁ አጋጣሚ ደግሞ ስደት ላይ ሁሉ ጊዜ ነው የምለው ይሄንን ነገር፣ ስደት ላይ ያላችሁ እህቶቼ አሁን ረመዳን ነው። ራሳችሁን ጠብቁ የኔ ወዶች፣ ራሳችሁን ጠብቁ። ምግብ ብሉ፣ ውሃ ጠጡ። በጣም የውጥረት ጊዜ ነው አሁን። ያው ረመዳን ስራ ስለሚበዛ፣ በነገራችን ላይ ስራ የማይበዛበት ሰው አለ፣ ስራ ደግሞ በጣም ይበዛበታል። እረፍት በቃ ቁጭ ማለት የሚናፍቀው ሰው፣ ቁጭ ማለት የሚናፍቃቸው ልጆች አሉና እንግዲህ ለእናንተም እግዚአብሔር ይድረስላችሁ፣ ብርታቱን፣ ጽናቱን፣ ኃይሉን ይስጣችሁ ፈጣሪ። አሜን 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 እያላችሁ ጋዝ መዝጋት እንዳትረሱ። ጋዝ እኔ ሁል ጊዜ ነው በጣም ነው የምፈራው፣ በጣም ማለት ነው። በጣም ብዙ ልጆች ችግር ላይ የሚወድቁት በዚህ ወቅት ነውና ለምን ስለሚደክማቸው ጋዝ መዝጋት ይረሳሉ። ስለሚደክማቸው በቃ እረፍ ማለት ነው የሚፈልጉት። ግን ያው በኋላ ደግሞ ተጎጆቹ እኛ ስለሆንን ራሳችሁን ጠብቁ። ከምንም በላይ ደግሞ ምግብ ወሳኝ ነውና ምግብ ከበላችሁ እንኳን ቀላል ነው፣ ቢያንስ ቀላል ነው ስላችሁ ቢያንስ ብርታት ይኖራችኋል። እና የኔ ማሮች እንደምታበረታቱኝ ተስፋ አደርጋለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።